ቢላ በበናት ሮብሲ እንዳትረጪ በቃ ከረጮም ረጭቼ ልውጣ ግባ ናውጣ ና አውልቀው ምን ሆነ ያ በጣም ምን ሆነ ነው ቆመው አው ቢላ ቆንጆዬ ልጅ ነው በጣም ቆንጆዬ ልጅ ነው ከሱ ጋር ዴት የምትወጡ ሴቶች አይስዌር እድለኛ ናችሁ ደስተኛ የሚያደርጋችሁ ይመስለኛል ደስ የሚል ወንድ ነው ኦኬ ትንሽ ምላሱ ነው የሚያስቸግረው እሱ ሞዱ ባዶ ነው ችግር የለም ውጡ ዴት ያልወጣችሁ ዴት አልዘሉ ምንድነው ዴት ሲሰማ ደግሞ ይረግጠኛል ሊንክና ታፕ አድርጉ እሺ ባይ ዘ ዌይ ሮብሲ አካውንት ተዘግቶ አሁን ይታያል የት ይበል ነው አይታይም የሆነ ወይ አንተ ዝቅ በል ወይ ስልኩን ከፍ አድርገው እንደዛ ነው ሮብሲ ሙድ ለመያዝ ነው የገባሽ ክርስቶስን ማይ ወላሂ አይደለም ይውልህ አሁን ማክስ ነው የሚታየኝ ማክስን አይን ብቻ ቅንድብ የለም እንደምናይ ኦኬ ኦ እሺ አሁን እንደዚህ ላድርጋችሁ ትንሽ ከፍ አሁንም ትንሽ አሁንም ትንሽ እሺ ያ ትንሽ አሁንም ፀጉር መግባት አለበት ቤላይ ማሚቷንም ወድጃታለሁ አንቺንም ወድጄሻለሁ ቤላይ ስማኝ ምረጥ ነው እኔ አልፈልግም ምረጥ ከማን ሁለታችን የሮብሲን አይተሽዋል እሺ ሁለታችሁም አንድ ጊዜ 360 ዲግሪ ዙሩ አናቱ ይዙር ቤላ እኔ አድንቄ የማታውቀው ነገር አለ ዞር ያለው ተሽከርከር ያለው ከዚህ በፊት አፈንድቻለሁ ኮምፔር ለማድረግ ነው ምንም ኮምፔር የለም ችግር የለም ዴት ልታረገን አይደል እንዴ ሁለታችንንም እኩል እንመጣለን ያኔ ኮምፔር ታረጋለን ሴቶች እዚህ ጋር ያላችሁ ሴቶች ካላችሁ ማለት ቤላ በጣም ቆንጆዬ ልጅ ነው የእውነት ቆንጆዬ ልጅ ነው በቃ እንዳልኳችሁ አይኑን ስታዩት አሁን ከነካቱት ድክም ስለዚህ ማለት ነው ቤላን በጣም ቆንጆ ሴቶች በጣም ከሱ ማች እናደርጋለን ብላችሁ የምታስቡ ሴቶች እድላችሁ ሞክሩ እንጂ ከስር እየራስኩ ነው ተረጋጋ ቤላይ ከስር እየራስኩ ወዴትም በላይ ቆንጆዬ ነው የእውነት ይሄ አይኑና ሽፋሽፍቱ ይሄ ማለት ነው አይደለም የሚወድ ሰው ጠላት ይመሰክራል በጣም አውቃለሁ እኔ አንዳንዴ ማለት በመስጠት ትንሽ ይውላችሁ ፋሚሊ ትንሽ ምላሱ ነው የሚያስቸግረው ግን ሆዱ ጥሩ ነው ባዶ ነው ሆዱ ይሄ ምላሱ ጠቅ ሊያደርግሽ ይችላል እኔ አንዳንዴ ማለት ካሉን ልትደብርሽ ይችላል ምናምን በቤት መስጠት ራሴን አይና ማለት እንደዚህ ራሴን መለከትና እግዚአብሔር ሆይ ምን አድርጌ ነው ግን ይሄን ለውበት የሰጠኝ ይላል ማርያምን በቃ አምባይ ያ ቆንጆ ነው እስኪ ጀን እንዲበል ጀን እንደዚህ ነው ሄዱ እንግዲህ ሴቶች አሁን ብያችኋለሁ እኔ ነኝ ያልኳችሁ እመኑኝ እድላችሁ ሞክሩ እጭነ ይላል አብርሽ አትቅና እኔ ኮምፕሊመንት አርጊኝ ብያት አይደለም ኮምፕሊመንት እያደረገች አንዷ ጓደኛዬ ምን አለች በጣም ቤስት ፍሬንድ ናት አብርሽ አፍንጫውን ካላየው አላምንም እያለች ነው ማን ነው እንደዚህ ያለው በጣም ቤስት ፍሬንድ ናት እና እዚህ ጋር እኔ አፍንጫውን ካላየው አላምንም አለች ይሄ ሴታፕ ነው አሁን ገባኝ ሴታፕ ልታስፈነክቺ ነው ኖ ማን አባቱ መጀመሪያ አይነህ ሊያው ከዛ በኋላ ቀስ ዝቅ እያልሽ ወደ እንትን መጣሽ አይ እንደዛ ማየት ከፈለኩማ በአካል አገኛለሁ ቤላይ እሺ ቶሎ አሳይቻችሁ ልጣ ወይ ዛሬ እውነት ቤላ ምንድን ማለት ቤላ ናፈቀኝ ብዬ ነው ቤላ የለም ቤላ ናፈቀኝ ስል ነበር ኦ ማይ ጋድ አቲ በቃ ተይቅርብሽ ወይኔ ያላየው ኦ ማይ ጋድ ቤላ ጌታ ኦ ኤም ጂ ወፍ አይጂ ፖስት አይደለም ደግሞ ቀይ በጣም ቀይ አትመስለኝም ምን የሆነ የቀይ ዳማ ወይ ጠይም አይነት ነገር የሚያምር የሚስብ አይነት ከለር ያለክ ነው የሚመስለኝ እና ምን ነበር መሰለሽ ሪኮግናይዝ አልደረግም ህዝቤን አወዛግበዋለሁ ልክ ዛሬ ፊቴን አሳየዋ በነገተው ቀንድቤን እላጫለሁ ሲሜን ሙሉን እላጫዋለሁ እዚህ ጋር እኔ ግን ማለት ነው በጣም የገጠመኝ ነገር ትታለ ማስክ የሚያደርጉ ወንዶች ኦር ደግሞ ፕሮፋይል ቪዲዮ ፎቶ ምናምን ፖስት የማያደርጉ የሆነ የሚያስጠላ ምናምን ፕሮፋይል የሚያደርጉ ወንዶች አሉ አይደል ገጥሞኛል በጣም ብዙ ቆንጆች ናቸው ሲጀመር ይኸውልሽ የራሱን ፎቶ የሚያደርግ ሰው ወይ ደግሞ የቆንጆ ሰው መርጦ የሚያደርግ ሰው
ወይ አታዩ ወይ አትበዩ ነው ነገር። በጣም ኢንሃንስ ሊያደርግ ይችላል። ጋይስ በዚህ ፊት የተለዩኛላችሁ። አንድ ጊዜ ላሳያችሁ። እውነት መንገድ ላይ አስቆማችሁ ተለዩኛላችሁ በእንደዚህ አይነት ፊት። ፓርቲ ትላንቱ ትላላችሁ እናንተ አካውንት እናዘርጋችሁ። በቃ ቢላ በቃ ወንድሜ ነው እንዳፈነክቱት በእግዚአብሔር። ፕሬዝዳንት እየፈለኩህ ነው። ለምንድን ነው የማትገባው? ችግር ምንድን ነው? እኔ አንድ ነገር ብቻ ልጠይቃችሁ በማርያም ናኒቷና ሮብሲ አንድ ጊዜ 360 ዲግሪ ኖ ቤላ እኔ መጥቼ በአካል ነው የማሳየህ። እንደውም እስካሁን በቪዲዮ ምናምን አምታውቀኝ በአካል ታይኛለህ። በአካል ከዚያ የበለጠ ነገር እናደርጋለን። መች አመንበት አዛት በማርያም ወንድ ልጅ ምን ያደርጋል መሰለህ? አሁን ለምሳሌ እኔ አንድ ሰው ማይመቸኝ ከሆነ ሶሻል ሚዲያ ላይ ማውቀው አድረሱን ማውቀው ከሆነ ሎኬሽኑን ማውቀው ከሆነ ቤቱ ይሄዳል። እጅ ቆማ ቤቴን አንኳኳውና ቤላ አትመቸኝበት ወይ እዚህ አንበሳ ውርድ ዝቅ ብዬ ፈነከትልሃለሁ። ከዛ አዛት ብዙ ጊዜ ይናገራሉ። የሚናከሱ ሻይ ጮህ ቤላ ምን መሰለህ ሮብሲ አንድ ጊዜ ተናድጃለሁ እያወራሁ ነው። ኮሜንት ስላሉት የሚናከሱ ሻይ ጮህ እንደዛ ነው። እሺ አሁን ቀጥል። ወንድ ልጅ አያወራም። ተግባር ላይ ነው ጎበዝ ሆኖ። አሁን ምሳ እሺ ምን ምሳ ትጋብዥኛለሽ? ዴት ብንወጣ እንላለን። እኔ አልጋብዝም። እኔ አዛለሁ፣ ትከፍላለህ። በዛ ምን ስማማ ከሆነ ምሳ እንበላለን። ኦኬ። ከዛ ሌላውን ደግሞ እናስባለን። ኦኬ። ማታ አዳር ከእኔ ጋር ነሽ። ከዛ ለምንድን ነው አዳር ከአንተ ጋር መሆኑ? ምሳ ስለጋበዝኝ የማርያም ማህበር መሰለሽ እንዴ? በልተሽ ላጥ የምትይው እንደዛ ከሆነ እኔ ምሳ ጋብዥክ ደስ ይለኛል። እኔ ምንም ማላወጣት ነው። ኤኒዌይስ ቢላይ በጣም ናፍቀኸኝ ነበር። የምር ማርያምን ባይዘው ከሮብሲ ጋር በመጀመሪያ ጊዜ በ100 ምናምን ሺህ ሰው ተጫውተን እንትን ያለው ክርስቶስን በ100 ምናምን ሺህ ያኔም ካንተ ጋር 180 ሺህ ነበር አይደል? የዛን ሰዓት ምን 180 ሺህ ነበር። የኔ 190 ሺህ ያ 190 ሺህ። ከዛ በኋላ በዛ ስኮር ተሸናንፈሽ ታውቂያለሽ ከሰው ጋር? ኖ አረ እንደዛ አይነት ጌም ተጫውቼ አላውቅም። እንደውም ከሞን ጋር ትንሽ እንትን ብለናል። 100 ቤት ከሞን ጋር በስንት 190 አልደረሰም። 190 የሚደርስ ያለው ፈንድል ሰው በኔ ቂጥ ሴጋ መታ አለቀ። ባንዚን ተወደደ። እኔ እግዚአብሔርን ሮብሲ መትቼ አላውቅም። ባንቺ አባቴ ነው። አይ ሌላ መታን ባንዚና በጣም ብዙ ቴክስቶች አሉ በውስጥ። አንድ ቀን በአካል ዴት አድርጌሽ ከፈለኩሽ የፈለኩትን ነገር ማድረግ እንደምችል አውቃለሁ። እንደዚህ አይነት ነገር የሚያደርጉ ሰዎች እሱን ከቤላ በክፋት አትይም። አንድ ጊዜ እንደዚህ አይነት ነገር የሚያደርጉ ሰዎች ማርያምን ሰልፍ ኮንፊደንስ የሌላቸው ሰዎች ናቸው። ሄደው ቸከስ ጀንጅ ነው ማውራት የማይችሉ ወንዶች ናቸው። ከዚያ ይመጡና ከስር ይሳደባሉ። በአካል ሴታ ሴት እያሉ ይሳደባሉ። ታርጋ እያሳዩቸው ምሽታቸውን እያሳመሩ እኔን ይሰድቡኛል። ስድብማ በእንትን እኮ በኩንታል ነው። እኔ ጋር አሁን ለምሳሌ ብሸጠው የሚያዋጣኝ ህይወቴን የሚቀይርልኝ አይነት ስድብ ነው ያለው እና ለምሳሌ በጣም ናፍቀኸኛል። አመሰግናለሁ። አንዳንዴ ማለት ነው እኔ እናንተ ጌም መጫወት እንኳን ባንችል እየመጣህ ሀይ በለኝ፣ አይንህን አሳየኝና ሂድ። እሺ ሰፈርሽ የት ነው? ነገ ልምጣ። ፕሮሚስ ማድረግ አልችልም። እኔ እኮ ክፍለ ሀገር ነው ያለሁት። ሸገር ነው ያለሽ? ሰው ነው ብሎኛል። ክርስቶስን ነው ሲያጣሽ። ሸገር ነኝ ግን ጠረፍ ነው ያለሁት። ዳሩ የለም። የሆነ ነገር ቢፈጠር እንኳን ወደ ሀገር ቅርብ እንደሆን ብዬ ዳሩ ነው ያለሁት። ኧረ ጀሌ ድንበር ተሻጋሪ ነው። የትም ይመጣል። ታጣፊ ነው።